ጅቡቲ ለሳውዲ አረቢያ እየሰጠች አይደል? ከሳውዲ አረቢያና ከኢትዮጵያ ለጅቡቲ ማን ነው በታሪክ የምትሄድ መብራት ከኛ ጋር የሚያገኙት ውሃ ከኛ ጋር የሚያገኙት ሱዳን ነበር። ሱዳን ውስጥ ያለውን ችግር በሰላማዊ መንገድ ይፈታ መንግስት ምንም እንኳን የራሱን ችግር ባይፈታ መንግስት ጥረት አላደረገም። ይሄ ለምን ይረሳል? ግን ለኛ የባህር በር መስጠት አልፈለጉም። ለምንድን ነው ያልፈለጉት? እኛ መጀመሪያ እንደ ሀገር አንድ መሆን ስላልቻልን ነው። ስለዚህ የኢሳያስ አፈወርቂ ወደ ግብጽ መሄዱ አዲስ አይደለም። በየሳምንቱ መሄዱ ይችላል። ጠቅላይ ሚኒስትራችንም እኮ ግብጽ መሄድ መብታቸው። አሲስ ከጋበዛቸው ለምን ሄዱ? ጎረቤታችን አይደለችም? አፍሪካዊ ሀገር አይደለችም? በዲፕሎማሲ ጠላት የሚባል ነገር የለም። ህወሓት ስንል ጌታቸው ረዳንም ጻድቃንን ይጨምራል። ቅድም ተናግሬያለሁ። ሸሽተው የመጡ ናቸው። ጥቅም አጥተው የመጡ ናቸው። እነሱንም ጨምሬ ነው የምናገረው። ስለዚህ በሰሜን ጦርነት ጀግናው መከላከያ ሰራዊታችን የገደለውን ገሎ በመርዝ ምን ያላደረገው ነገር አለ? ያዋረደ ፓርቲ ስሙ ሲጠራኔ ዛሬም ደግሞ አለው ያንገሸግሽ ነው። ኢትዮጵያ ውስጥ ያለውን መገዳደል ውርደት እንደ መልካም አጋጣሚ በመጠቀም ግብጽ ሶማሊላንድ የነበረን የባህር ስምምነት ሌላ ስም በመስጠት የሶማሌ ተቆርቋሪ በመምሰል የባህር በር እንዳናገኝ ሴራ ሰርታ ሴራዋ ተሳካላት። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ቆይታችኋል? ዕለታዊ ፕሮግራማችን ጀምሯል። ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። አብራችሁ እንድትሆኑ በአክብሮት እንጋብዛለን። እዚህ አብረናችሁ እንደተለመደው አቶ ጥላሁን ሊበን እዚህ አብሮኝ ይገኛል። ከእሱ ጋር መልካም የሆነ ቆይታ እናደርጋለን። በዛሬ ቆይታችን ወቅታዊ የሆኑ ጉዳዮች እናነሳለን። በተለይ ደግሞ በአሰብ ጉዳይ፣ በኤርትራና በኢትዮጵያ ጉዳይ ሰሞንኛ ጉዳዮች በጣም አነጋጋሪ ሆነዋል። በተለይ የሁለቱም ጀነራሎች ሀሳብ እየሰጡ ነው ያሉት። በኤርትራ በኩል በተለይ ኢሳያስ አፈወርቂ ወደ ግብጽ መሄዳቸው ተሰምቷል። ከዚህ ጉዞ ጋር በተያያዘ አንድምታው ምንድነው? በኢትዮጵያ መንግስት በኩልስ እየሰጡ ያሉ ምላሾች ምን ይመስላሉ? ባሳለፍነው ሳምንት ምናልባት በሰራነው ፕሮግራም ላይ የተወሰናችሁ ተመልካቾች ጥያቄና ሀሳባችሁን ልካችሁልናል። ከዚህ ጉዳይ ጋር በተያያዘ ምናልባት መልስ ይሆናሉ የምንላቸውን ሀሳቦች ይዘን መተናል። አብራችሁን ከቆያችሁ ሌሎች መረጃዎችን ይዘናል። በተለይ ደግሞ በኦሮሚያ ክልል አሰቃቂ የሆነ ግድያ ተፈጽሟል። ከዚህ ጋር በተያያዘ የምንሰጣችሁ ሀሳብና መረጃ ይኖራል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ካፍታ ቆይታ በኋላ እንመለሳለን። ቤተሰብ ያልሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ይህንን መረጃ ደግሞ ላልደረሳችሁ እንድታደርሱ በአክብሮት ጋብዘናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ሰሞኑኛ በተለይ ከትላንት በስቲያ ጀምሮ በህወሓት በኩል ያለው በተለይ የጦርነት ጉሰማ ትንሽ ወቅታዊ ጉዳዮችን በተለይ የሚያፋጠን በተለይ ከኤርትራ ከፋኖ ሌሎች በተለይ ቅድም ስታነሳቸው ከነበሩት ኃይሎች ጋር ጫካ ውስጥ ካሉት ጋር ኮኦፕሬት አድርጎ አንድ ላይ በመስራት በተለይ የኤርትራና የህወሓትን ጽምዶ ብሎ እንደተነሳው አይነት እንቅስቃሴ እንደሚያደርግ ሲናገሩ ነበርና ህወሓትም ኦልሬዲ የፕሪቶሪያ ስምምነት ኦልሬዲ ከሽፏል የሚል ሀሳብም ሲያነሳ ሰምተናልና ትንሽ እንግዲህ እሳት ላይ ቤንዚን እንደመጨመር አይነት እየሆነ ያለ ይመስላል። በተለይ የሰሜኑ ፖለቲካ የህወሓት ጉዳይም ጭምር ማለት ነው። እንዴት ምን ታስባለህ? መልካም ኢትዮጵያ አሁን ላለችበት ዘርፈ ብዙ ችግር የችግሩ ደራሲ ህወሓት ነው። ህወሓት ማለት ጸረ አንድነት ነው። ወደ ጫካ ሲገባ ጀምሮ ጥንስሱ ኢትዮጵያን መምራት ሳይሆን ኢትዮጵያን አፈራርሶ የራሷን ታላቋን ትግራይ የሚላትን ለትግራይ የማይጠቅም አንቀጽ 39 የመሰረተ ባንዳ ፓርቲ ነው። ህወሓት ስንል ጌታቸው ረዳንም ጻድቃንን ይጨምራል። ቅድም ተናግሬያለሁ። ሸሽተው የመጡ ናቸው። ጥቅም አጥተው የመጡ ናቸው። እነሱንም ጨምሬ ነው የምናገረው። ስለዚህ በሰሜን ጦርነት ጀግናው መከላከያ ሰራዊታችን የገደለውን ገሎ በመርዝ ምን ያላደረገው ነገር አለ? ያዋረደ ፓርቲ ስሙ ሲጠራኔ ዛሬም ደግሞ አለው ያንገሸግሸኛል። ይሄ ሲባል ግን ህወሓትም በለው ማንም በለው ኢትዮጵያ ውስጥ ጦርነት እንዲኖር አልፈልግም። ህወሓትን ያተረፈው የፕሪቶሪያ ስምምነት ነው። በሰሜኑ ጦርነት ህወሓት በውጊያ ተሸንፏል። መቀሌ ተከባ ክቡር ጠቅላይ ሚኒስትሩም እንዳሉት እኔም እንደማቀው ህወሓትን ለማጥፋት አንድ ሰዓት ይወስድብን ነበር።
አሜሪካ አቁሙ አለች። አሜሪካ አቁሙ ካለ እሺ የኔ እናት ነው የምትለው። በተመሳሳይ አሁንም ህወሓት የፕሪቶሪያውን ስምምነትን ሳያከብር ትጥቅ ሳይፈታ በየቀኑ በግብ ሰራዊት እያሰለጠነ ነው ያለው። እኛ አየር ኃይላችን የዘመነ ነው። ህወሓት የሚሰራው በየቀኑ ድሮናችን ፎቶ እያነሳች ታመጣለች ወይም ታያለች። ከቴክኖሎጂ አያመልጡ። ጠቅላይ ሚኒስትሩም እንዳለው ይሄን ሁሉ እየሰሩ ፌደራል መንግስቱ ለምንድን ነው እርምጃ ያልወሰደው ካልከኝ አልዋሽህም፣ አሜሪካ ስላልፈቀደችልን። ህወሓትም የተረፈው አሜሪካ ስላልፈቀደችልን ነው። ከኤርትራ ጋር የሚያጣላን ህወሓት ነው። አማራ ክልል ያለውን ጦርነትን ኦሮሚያ ክልል ያለውን ጦርነትንም የፈጠረው ወይም የችግሩ ምንጭ ደራሲ ህወሓት ነው። ምንድነው የችግሩ ምንጭ ካልከኝ አንድ የነበረች ሀገር በብሔር በቋንቋ ከፋፍሎ የእያንዳንዱ ክልል ጨርቅ ሰፍቶ ሰጥቶ ህዝቡ ወይም ማህበረሰባችን እርስ በርሱ እንዳይተማመን 1 ለ5 ኮሚቴ አዋቅሮ ከለውጡ በፊት በነበሩ 30 ዓመታት የሰራው ሴራ ከለውጡ በኋላ ፈነዳና የአሩሲውን ችግር ፈጠረ፣ የማይካድራውን ችግር ፈጠረ፣ የወለጋውን ችግር ፈጠረ። ማህበረሰባችን ተጨፈጨፈ። የሰሜኑ ጦርነትን እንደምሳሌ ላንሳለህ። አልሻባብ የሆነ ቦታ ፈንጃ ፈንድቶ ኃላፊነቱን እኔ ነኝ የወሰድኩት ወይም ኃላፊነቱን ወስጃለሁ ይላል። በሰሜኑ ጦርነት ያ ሁሉ ህዝብ አልቆ ማን ነው ኃላፊነቱን ወሰደ? አሁን እኮ የፍትህ ነገር ተጠያቂነት ማን ነው ለሚለው ኃላፊነቱን የወሰደ የለም። ስለዚህ አሁን ህወሓትም እየሰራ ያለው አገር የማጥፋት ስራ ነው እየሰራ ያለው። ሰራዊት ያሰለጥናል፣ በትግራይ ህዝብ ይነግዳል፣ በወልቃይት ይነግዳል፣ በኢትዮጵያ ይነግድም። አሁን ኢትዮጵያ ስሟንም አይፈልግም። ከፌደራል መንግስቱ ጋር እኮ መግለጫውን የምታይ ከሆነ ከኢትዮጵያ መንግስት እያለ ነው። ሀገር ነው በነገራችን ላይ ራሳቸው ሀገር ነዋል። ፌደራል መንግስቱ ግን ሳይወድ በግዱ በጀት ይደቅላቸዋል። ስለዚህ እነ ህወሓትን ስለ ህወሓት እድሜ ልካችን ስለ ህወሓት ማውራት ጥሩ ነው ብዬ አልወስድም። ለምን ወይም ትክክል ነው ብዬ አልወስድም። ልክ እንደኔ የኢሳያስ አፈወርቂ አቋም ህወሓትን አጥፉልኝ ነበር። የኔም አቋም ህወሓት ይጥፋ ነው። ህወሓት ይጥፋ ማለት የትግራይ ይጥፋ ማለት አይደለም። ህወሓት የትግራይ ህዝብ ነቀርሳ ነው። ትግራይ ብትራውን ወጣቱ እጅ የለውም እግር የለውም። ያንን እጁን አይኑን እግሩን ያጣው ለኢትዮጵያ ሲዋጋ ለኢትዮጵያ ወይም ለሆነ ሀገር ሲዋጋ አይደለም፣ ከወንድሞቹ ጋር ሲዋጋ ነው ያለው። አማራን ከአማራ ጋር፣ ኦሮሞን ከኦሮሞ ጋር እያገዳደለ ያለው ህወሓት የጠነሰሰው የሴራ ፖለቲካ ነው። አሁን ባለበት አቋም ወደ ጦርነት ይገባል ህወሓት። ምናልባት በወልቃይት በኩል ጦርነት ከፍታለሁ እያለ ነው። ጦርነት አሁንም እኮ ትግራይን አንተም እንደሌሎቹ ወይም አንዳንድ ባለስልጣናቶች እንደሚናገሩት ከትግራይ በኩል ማለት ነው ሀገር ብለህ ካልወሰድካት ኢትዮጵያ ውስጥ ጦርነት የሌለበት ቦታ አለ እንደው። እኛ እኮ አዲስ አበባ ስለምንኖር ነው። ትግራይ ክልል እኮ ጦርነት አለ። ጦርነት ጥይት ብቻ አይደለም። ጦርነት ፕሮፓጋንዳ ጦርነት ነው። በህዝብ መነገድ ህዝብን አፍነክ በራብ መግደል ጦርነት ነው። ስለዚህ ህወሓት የስልጣን ጥም አለበት። ጌታቸው ረዳን ጻድቃንም ጨምራልና አሁን እንደምንነግር ፌደራል መንግስቱ ስለመጡ አለቃቸው። የትግራይ ጦርነት አይፈልግም፣ ህወሓት ግን ይፈልጋል። አሁን ስልጣኑን ስላጣ ስልጣኑን ለማግኘት ይፈልጋል። ወደ ጦርነት እየገባ ነው ካልከኝ ያሰለጠንክ ህወሓት የሚያሰለጥናቸው ታዲያ ምን ለምን የሚያሰለጥናቸው? ለውጊያ አይደል? ከማን ጋር የሚዋጋው? ከወንድሞች ከኢትዮጵያኖች ጋር የሚዋጋው። ስለዚህ ወደ ጦርነት ሊገባ ይችላል። ከዚህ በላይ መግባት የለም። ጦርነት ጥይት መተኮስ ብቻ አይደለም፣ ፕሮፓጋንዳም የጦርነት አንዱ አካል ነው። ከኤርትራ ጋር ከፋኖ ጋር ከሌሎችም ኃይሎች ጋር አላያንስ ይፈጥራሉ። ይህስ ደግሞ ለኢትዮጵያ የሚጠቅማሉ ካልከኝ አላያንስ ወይም አንድነት መፍጠር ስትራቴጂካሊ ካልሆነ የጥላት ወዳጅን የሚለው አላያንስ ወይም አብረን እንስራ ዋጋ የለው። የኢትዮጵያን ፖለቲካ ስታየው ወራው እንዳልመለስ እንጂ ለውጥ መጣ፣ ከኤርትራ ጋር ታረቅ፣ ከኤርትራ ጋር ታርቀን ህወሓትን ተዋጋን፣ ፕሪቶሪያው አጣላን። ከዛ ከኤርትራና ከፋኖም ተዋግተዋል። በነገራችን ላይ ከፕሪቶሪያ በኋላ ህወሓትና መንግስት ትንሽ የመለሳለስ ነገር አሳዩ። ለምን? ፌደራል መንግስቱ የህወሓት እስረኞችን ከማረሚያ ቤት ለቋል። ያ መልካም ነው፣ ተገዶም ቢሆን መልካም ነው። ከዛ ጊዜ እየቆጠረ ሲመጣ
ፋኖና መንግስት ጦርነት ከፈቱ። በመሃል ኤርትራና ኢትዮጵያ መንግስት ዲፕሎማሲያዊ ግንኙነት አለመግባባት ወይም በፕሪቶሪያው ስምምነት አልተግባቡም። መጨረሻ ላይ የጠላት ወዳጅ ነው በሚለው ህወሓትና ሻዕቢያ አብረው ሊሰሩ ይችላሉ። ይሄ ያለ ነው። ፋኖም ጋር ብለው ሸኔም ጋር ብለው አብረው ሊሰሩ ይችላሉ። ያለ ነው። ለኢትዮጵያ ይጠቅማል ካልከኝ አይጠቅምም። ለኢትዮጵያ የሚጠቅመው አንድነት ነው። የኢትዮጵያ ገበሬ የሚፈልገው ማዳበሪያ ነው፣ ትራክተር ነው የሚፈልገው፣ ጥይት አይፈልግም። አማራ ክልል እኮ ስትሄድ ትውልድ ቁሟል። የለም ትምህርት የሚባል ነገር የለም። ይሄ ትምህርት እየተማሩ ነው ምናምን ቃቃ የሚሰሩት የፖለቲካ ጨዋታ ነው። ትግራይ ክልል ብትሄድ የለም፣ እየራባቸው ነው። የትግራይ ህዝብ እየተራበ ያለው። ስለዚህ ከፈለገው ኃይል ጋር አላያንስ ይፍጠር። ለኢትዮጵያም አይጠቅምም፣ ለኤርትራም አይጠቅምም፣ ለየትኛውም ዜጋ አይጠቅምም። ለኤርትራም ለኢትዮጵያም የሚጠቅመው ችግሮችን በንግግር መፍታት። በህወሓትና በኢትዮጵያ መንግስት ያው እንደ ህወሓት በእነሱ ቃል ተጠቀምና በህወሓትና በኢትዮጵያ መንግስት መካከል ያለውን ችግር በሰላማዊ መንገድ መፍታት፣ የትግራይን ህዝብ ማክበር፣ የኢትዮጵያን ህዝብ ማክበር። ይሄ ሲሆን ለውጥ የሚመጣው። ፖለቲካው ይሄን ይፈልጋሉ ካልከኝ አይፈልግም። ሚዲያዎችን ተመልከት። ላለፉት 5 ዓመታት ጦርነት የሚዘግቡ ሚዲያዎች አሉ። ተደመሰሰ ማለት የምትደመሰሰው ኢትዮጵያ ነች። መንግስት የሚደመስሰው፣ ፋኖ የሚደመስሰው፣ ሸኔ የሚደመስሰው፣ ሌሎችም ኃይሎች የሚደመስሱት ኢትዮጵያ ነው። ወንድሜን ገድዬ ደመሰስኩ ብዬ የማወራው ከሆነ እኔ ነኝ ወራደው። ስለዚህ ለሀገር የሚጠቅም አይደለም፣ ለኢትዮጵያ አይጠቅምም። ከኤርትራም ጋር ያለው ከህወሓት ጋር ያለውም ችግር መፈታት ያለበት በሰላማዊ መንገድ ነው። ጦርነት በቃን፣ ጦርነት አንፈልግም። እኔ ጦርነት ስሙ ራሱ ያስጠላኛል። ለምን? መከላከያ ሰራዊት የሚከፍለውን መከራ በተግባር አይቼ ስለመጣ ነው። መከላከያ ሰራዊታችን እኮ እንደ ሰው ነው፣ የተማረ ነው፣ ፓይለት ነው፣ ኢንጂነር ነው። ለምንድን ነው ዜጋ እየገደልን እኛ ዳቦ የምንሸቅለው? ስለዚህ ጦርነቱ ያለው ጫካ ብቻ አይደለም፣ የማህበራዊ ሚዲያ ጦርነት አለ። በጦርነት የበለጸጉ ባለስልጣናቶች አሉ። በጦርነት የበለጸጉ ግለሰቦች አሉ። በጦርነት የበለጸጉ የማህበራዊ ሚዲያ የደም ነጋዴዎች አሉ። በተለይ በአማራ በኦሮሞ ማህበረሰብ የሚነግዱ እዚህም እዛም ያሉ የኢትዮጵያ ህዝብ የጋራ ጠላት ናቸው። የሆነ ብሔር ተገደለ ብለህ ዜና ትሰራለህ። ለተገደለው ብሔረሰብ ግን ዳቦ አትገዛም። እግሩ ተቆረጠ ብለህ ዜና ትሰራለህ። እግሩ ለተቆረጠ መድኃኒት አትገዛም። ይሄ የሀገራችን ፖለቲካ የፈጠረው አንጃ ነው። የሀገራችን ፖለቲካ የፈጠረው መከባበር መሰረትን ያላደረገ የሀሳብ የበላይነት የሌለበት የጥላቻ ፖለቲካ አንዱ መገለጫ ነው። ለዚህ ደግሞ ሚዲያዎቻችን ክፍት ናቸው። ኢትዮጵያ ውስጥ አሁን በስም እንድጠቅስልኝ እፈልጋለሁ። ስለ ሀገራዊ አንድነት፣ ስለ መከባበር፣ ጦርነት በቃን የሚሰብክ ሚዲያ የለም። አለ የሚለኝ ካለ ዜጋ ከኔ ጋር በግል መሞገት ይችላል። የለም የሚለው ዝም ብዬ አይደለም፣ በተግባር ስላለ ነው። የአርሲውን እኮ ያወገዙ ሚዲያዎች አሉ። የአርሲውን መከራ በየትኛው የመንግስት ሚዲያ ተዘግቦ አይተሃል? ከዚህ በላይ የሚያሳፍር እኛ እኮ ባንዲራ ዘዝቅ መስቀል ነበረብን። ፈረንጅ ሲሞት መግለጫ እያወጣን 10፣ 30፣ 40 ኢትዮጵያኖች ሲሞቱ ስማቸውን እንኳን ለመጥራት የምንጸየፍ ኢትዮጵያኖች አለን ኢትዮጵያ ውስጥ። ይሄ በጣም የሚያሳዝን ነው። ስለዚህ የህወሓት ጉዳይ አሳሳቢ ነው። ዓላማው አሁንም ኢትዮጵያን ማፍረስ ነው። ሌላ ዓላማ የለውም። ይሄ የመጣበት ደግሞ በዋናነት ህወሓት ያን ሁሉ ወንጀል ሰርቶ ባለመጠየቁ ነው። መጠየቅ ማለት ጦርነት መፈለግ አይደለም። ፍትህ ይስፈን ማለት ጥላቻ አይደለም። 10፣ 30፣ 40 ሰው ገድዬ እኔ ቅዱስ ነው ተብዬ የምሸለም ከሆነ እና አይደለም ጥፋተኛ የሸለመኝ ነው ጥፋተኛ። ስለዚህ ይሄ የሀገራችን ትልቁ በሽታ ነው፣ መታከም አለብን ለማለት ነው። መልካም። ያው በዚህ ጉዳይ ላይ ምናልባት ያው በተለይ ከትግራይ የሚወጡ መረጃዎች የሚያሳዩት በተለይ ባሳለፍነው 2 ቀን ውስጥ በትግራይ ጀነራሎች በተለይ ጀነራል ምግበይ የሚባሉ ሌሎች አሉ፣ በተለይ ወደ ፌደራል መንግስቱ ያልመጡ ስምምነቱን የማይፈልጉ ያልፈለጉ የጦርነት ጉሰማ እያደረጉ እንደሆነ እናያለን እና በህወሓትም በኩል እየተሰጠ ያለው መግለጫዎችም የሚያነሳቸው ሀሳቦችም
ጦርነት ጎሳሚ የሆኑ ሀሳቦችን እያነሳ ነው ያለውና በቀጣይ እንግዲህ ብዙ ነገሮችን የምንጠብቅ ወይም ደግሞ ጥያቄ የሚያጭሩ ሀሳቦችን በተለይ በፌዴራል መንግስቱን የመክሰስ አይነት ሀሳቤ ሲያነሳ ነበርና ህወሓት ጀነራሎችም እንግዲህ የሚያነሱት አሁን ላይ ያለው ሀሳብ ጦርነት ስጋት እንዳለ እየገለጹ ነው ያሉት። በቀጣይ እንግዲህ ይህንን ጉዳይ ምን ይደርሳል? ወደ ጦርነት ልንገባ እንችላለን ወይ? ዳግም ጦርነት ሊመጣ ይችላል ወይ? በነገራችን ላይ በዚህ ሁሉ መካከል ላይ ከኢትዮ ኤርትራ ጋር ጦርነት ብንከፍትም ከህወሓት ጋር ጦርነት ቢከፈትም መሀል ላይ የሚጎዳው ህዝቡ ነው። ቅድም አንተ እንዳልከውና ይህን ነገር እንግዲህ ብዙ ሀሳቦችንም እንዲሁም ትንተናዎችን በቀጣይ ሀሳቦችን እንሰጥበታለን። ወደ ዛሬ ሌላኛው ነገር አስታወስከኝና ህወሓት ወይም ጄኔራሎቹ ፌዴራል መንግስትን ይከሳሉ ስትለኝ ህሊና ቢኖራቸው ፌዴራል መንግስቱን ባለም አቀፍ መድረክ እንዲሸለም ነበር መስራት ያለባቸው። በተለይ ጠቅላይ ሚኒስትሩን ማመስገን ማድነቅ አለባቸው። ይሄን ሁሉ ወንጀል ሰርተው አሁንም ጦርነት እየሰበኩ በጋር ያሰለጠኑ ጦር ፌዴራል መንግስቱ ዝም ብሏቸዋል። ፌዴራል መንግስቱ ከዚህ በላይ እንዴት ይታገሳቸው? ከዚህ በላይ ሀዘኔታ አለ እንዴ? ኦሮሚያ ክልልና አማራ ክልል የሚሰጠው መልስና ትግራይ ክልል ያለው መለያየት እኮ አልነበረበትም እንዳገር ካሰብን እኮ። ስለዚህ ጠቅላይ ሚኒስትራችን ማክበር ነው ያለባቸው። ይቅርታ አድርጎላቸዋል። ተናግሯል ጠቅላይ ሚኒስትሩ እኮ ከጌታቸው ረዳ ጋር እንኳን ተስማምቼ እየሰራው ነው ብሏል። ይሄ እኮ መልካም ነው። እኔ ባለፈው እኮ አልተቃወምኩም፣ ግን ለሀገራችን አይጠቅምም። ወንጀለኛ መጠየቅ አለበት፣ የህግ የበላይነት መከበር አለበት የምንለው ከዚህ አንፃር ነውና ህወሓት እየሰራ ያለው ስራ ለራሱ ለህወሓትም አይጠቅምም። እነዚህ ጄኔራሎች አሁን ጥቅማቸው ስለቀረባቸው እኮ ነው። ጌታቸው ረዳውን መጥቶ ጫካ ሲዋጋ ሲናገር የነበረው እናስታውሳለን። አሁን ፊቱ ነው ውስጥ የትግራይ ህዝብ ግን ላለፉት 30 ምናምን ዓመት የገረጣ ፊት ነው ያለው። ወጣቱ እግሩ አይኑን እጁን አጥቶ ነው ያለው። እድለኛ የተረፈ ነው እንደውም ያለው። ጫካ ወራ የበላቸው በርካታ ኢትዮጵያውያን በህወሓት ሴራ አይደል እንዴ? ስለዚህ ህወሓትን አልፋታውም የምልህ ከዚህ አንፃር ነው። ግን በህግ የበላይነት ነው የምንከራከረው፣ በህግ የበላይነት ነው እንጂ በጦርነት አይደለም። ህወሓትን ተዋግተን ካሁን በኋላ ማሸነፍ አይቻልም። ባለፈውም ተናግሬዋለሁ። ሸኔንም በለው ፋኖንም በለው ተዋግተን ማሸነፍ አንችልም። እነሱም አካኪ ዘራፍ ይላሉ እንጂ ፋኖ 4 ኪሎ ገባለሁ ብሎ በሁለት ሳምንት ብሎ ይሄን 2 ዓመት አለፈው። 4 ኪሎ መግባትም አትችልም፣ ከ4 ኪሎ መውጣትም አትችልም። በዚህ ችግር መሆን ያለበት ምንድነው? እንዳልኩ ህዝብን ማስቀደም ነው። የህዝብ ጥቅም ማስቀደም ነው። ወንድም ጋር ተገራለህ ማሸነፍ መሸነፍ የለም። የምንገለው ህዝብ ነው። የምንገለው የሀገርን ስም ነው። የዓለም ባንክና የአይኤምኤፍ ለማኝ የሆነው በሰሜኑ ጦርነት በአማራ ክልል በኦሮሚያ ክልል ባለው ጦርነት ያወጣነው ገንዘብ አሁን ካሰብከው እኛ ራሱ ለአይኤምኤፍ ማበደር እንችል ነበር። የራሳችን ንብረት አውድመን ጥይት እየገዛህ ጥይት ገዝተህ የምትዋጋ ወራዳ ትውልድ ፋኖ በለው ሸኔ በለው ወራዳ ናቸው። ለአማራ ህዝብ መብት እቆማለሁ ካልክ በጥይት አይደለም። ፌዴራል መንግስቱም ለኢትዮጵያ ህዝብ እቆማለሁ ካለ በጥይት አይደለም። በጥይት ምንም ሞት ብቻ ነው፣ ያ ነገር የለም። ህዝቡን የምታስቀድም ከሆነ የሀገርን ብሔራዊ ጥቅም የምታስከብር ከሆነ መርጫ ጠረጴዛና ጠረጴዛ ነው። ከዛ አንፃር መንግስት የተቃዋሚ ፓርቲዎችን ግለሰቦችን አስሮ የሰላማዊ መንገድ ክፍት ነው ማለት ውሸት ነው። እኔ እዚህ የምናገረው መንግስትን ወክዬ መንግስትን ተቃውሜ ታጣቂን ወክዬ ወይም ተቃውሞ አይደለም። ኢትዮጵያ የምትባለው ነገር ወክዬ ልብሴ የኢትዮጵያ ሰንደቅ ዓላማ ነው። እኔ ግን አንደበቴ የኢትዮጵያ ህዝብ ፈልጎ አይደለም የሚል ሐሳብ አለኝ። እኔ አንዳንድ ነገሮች ገፊ ነገሮች መጥተውበት ይመስለኛል። ጥይትም መሳሪያም ሌላም አይነት እርምጃ የሚወስደው እስቲል እስካሁን ድረስ እንግዲህ የህገ መንግስቱን የማስከበር ግዴታም ሐሳብም ወይም ደግሞ ኃላፊነትም የመንግስት እንደሆነ ይታወቃልና ይሄን ነገር ችላ ማለት አይሆንም ወይ? መግፋት አይሆንም ወይ? የመንግስትን ስልጣን መጋፋት አይሆንም ወይ? ይሄን ሐሳብ የትኛው ማለት መንግስት ስልጣን መጋፋት ማለት መንግስት የሚወስደው እርምጃ ጥይትም በለው የኃይል እርምጃ መውሰድ መብትም ህጉም ይደግፈዋልና ይሄን ነገር መጋፋት አይሆንም ወይ? አንተ የምታነሳው ሐሳብ ይጠቅማል ወይ ለሀገር ነው? ሰሜን ጦርነት ህግ አስከበርና ህግ አስከበር ነው። ምን ማለት ነው? ሲጀምር ህግ ማስከበር የሰሜን ጦርነት እኮ የተዋጋ ነው ጌታቸው ረዳና ደብረጽዮን ሌሎችንም ለመደምሰስ ነው። ቃሉን የምናገረው ግን እኔ አሁን መደምሰስ የሚባለው ቃል ራሱ
ትክክል ነው ብዬ አልወስድም። ምን ለውጥ መጣ? የትግራይ ህዝብ አይደል የሞተው? ጌታቸው ረዳ ሞቷል እንዴ? ደብረጽዮን ሞቷል? ጻድቃን ሞቷል? ከነ ክብራቸው አሉ። የሞተው ማን ነው? የትግራይ ህዝብ፣ መከላከያ ሰራዊታችን፣ መላው የኢትዮጵያ ህዝብ፣ ወጣት፣ እናቶች። አማራ ክልል አይታል አይደል እንዴ? ምሽግ ድረስ እየሄዱ እኮ እናቶች እኮ ስንቅ ሲያቀብሉ ነበር። ለምን ያን ሳይሰሩ ነበረው? ህወሓት ሲጠፋ ኢትዮጵያ ሰላም ትሆናለች ተብሎ ነው። ህወሓትን ለማጥፋት ደግሞ መንግስት የተገደደው በሰላማዊ መንገድ እምቢ ስላለው ነው። ችግሩን እንታረቅ ብሎ መንግስት ጥያቄ አቅርባለ። ህወሓት አልፈልግም፣ እኔ የምፈልገው ተዋግቼ 4 ኪሎ መግባት ነው አለ። እሺ ሞክረኝ አለ። ተዋጋን። ፌደራል መንግስቱም ከ4 ኪሎ ንቅንቅ አለ። ህወሓትም ከለውጡ በኋላ መቀሌ ነበር፣ አሁንም መቀሌ ነው። ማነው ኤርትራ አልገባም እኮ ጌታቸው ረዳ እኮ መቀሌ በክብር ነው ያለው። ይሄ ትክክል አይደለም። የእርስ በርስ ጦርነት አሸናፊም ተሸናፊም የለውም። ህዝብን ማስቀደም ያለብን። መንግስት ላለፉት 5 ዓመታት ተዋጋ። ምን አገኘ መንግስት? ንገረኝ። የመንግስት ባለስልጣናቶች እኮ አማራ ክልል እየተገደሉ እኮ ነው። የወረዳ ባለስልጣናት የብልጽግና አባል ሆነው እየተገደሉ እኮ ነው ያሉት። ለምንድን ነው የሚገደሉት? መንግስት ሹሙን የሆነ ቦታ ስራ ከተባልኩ እሰራለሁ መጥቶ ታጣቂ የሚገለኝ ከሆነ ምን አጠፋው ነው? ይሄ ጥሩ ትሬንድ አይደለም። የእርስ በርስ ጦርነት አሸናፊም ተሸናፊም የለውም። ጥይት ገዝተን የምትዋጋ ወራዳ ኢትዮጵያዊ ነው። የመከላከያ ሰራዊታችንም ተልኮ ይሄ አይደለም። የመከላከያ ሰራዊት ተልኮ ህገ መንግስቱን ማስከበር። ህገ መንግስቱን ማስከበር ማለት ደግሞ ቅድም አንተ እንዳልከው ክልሎች ከአቅማቸው በላይ ሲሆን ለፌደራል መንግስት ጥያቄ ያቀርባሉ። ፌደራል መከላከያ ደግሞ ጣልቃ ይገባል። ግን ይሄ አዋጭ አይደለም። ይሄ ለድንገተኛ አደጋ ወይም ችግሩን ለመፍታት ነው እንጂ ችግሩን ሊፈታ አልቻለም። ፋኖ እያሰለጠነ ነው። አማራ ክልል በየቀኑ በሺህ የሚቆጠር ሚሊሻ ይሰለጥናል። የሚሰለጥነው እኮ ለኢትዮጵያ ዳር ድንበር ለማስከበር እኮ አይደለም፣ ለመገዳደል እኮ ነው። የአማራ ክልልን ሚዲያዎችን ተመልከት። 24 ሰዓት መደምሰስ ዜና ነው የሚሰሩት። ለኢትዮጵያ ብሔራዊ ጥቅም ለምን አይሰሩ? ኢቢሲ፣ ፋና እንኳን ትንሽ ይሻላል። ለምንድን ነው የኢትዮጵያ ብሔራዊ ጥቅም የማይሰሩት? እርስ በርስ እየተገዳደልክ ወንድምን እየገደልክ ኢትዮጵያን እያዋረድክ ይህ የኢትዮጵያ ብሔራዊ ጥቅም አርበኛ ነኝ። ከዚህ በላይ መታመም የለም እኮ። የኢትዮጵያ ብሔራዊ ጥቅም ሀገራዊ አንድነት መፍጠርና አሹ አሁንም ደግመዋለሁ፣ የኢትዮጵያ ህዝብ ጦርነት አንገሽግሾታል። ጦርነት ለሰው ብቻ ሳይሆን ለእንስሳም አይጠቅምም። ጦርነት ይቁም ባጭሩ። ጦርነት ሳናቆም የባህር በር ለማግኘት እንቸገራለን። የባህር በር ስላገኘ ደግሞ አደክ ማለት አይደለም። ሶማሌን ማንሳት ትችላለህ። ሶማሌ 3000 ምናምን የባህር ጠረፍ አላት። እንደ ሶማሌ ግን ኋላ ቀር ሀገር የለም። መንግስት እንኳን የለም። በኢትዮጵያ መከላከያ ሰራዊት ታጥራ ያለች ሀገር ነች። ስለዚህ መሰረቱ የትም ሀገር መሰረቱ ሰላምና የሰው ልጅ በሰላም ወጥቶ ገብቶ መኖር ነው። የህግ የበላይነት መረጋገጥ ነው። የህግ የበላይነት ማለት ደግሞ 1 ሚሊዮን ሰው አጨፍጭፈ መተህ 4 ኪሎ መጎማሸር አይደለም። ይሄ አግባብ አይደለም። የህግ የበላይነት መስፈር አለበት። ይሄ ማለት ግን ጦርነት እንጠም እያልኩ አይደለም። እኔ አሁን ለምሳሌ ወታደር ነኝ። እኔ ኢትዮጵያ ከኤርትራ ጋር ከሶማሌ ጋር ወይም ከሌላ ሀገር ጋር የውጭ ጠላት መጥቶ ቢወራት ይጀዋጋለሁ። አማራ ክልል ያለ ኦሮሚያ ክልል ያለው ሂድ ተዋገብተኝ አልዋጋም። ትግራይ ክልል ተዋግቼ ምን አተረፍኩ? ምን አተረፍኩ? ዛሬ ከኔ እኮ ጌታቸው ረዳ ክብር አለው። ጌታቸው ረዳን ለማንገስ ነው ተዋጋሁት። ህወሓትን አለቀሙ ምልክ ከዛ አንፃር ነው። ህወሓት ጌታቸው ረዳ የህወሓት አባል ነው። አውቆ ነው አዲስ መቀሌ የመጣው። ማን ነው አዲስ አበባ የመጣው? ተባሮ ነው ከዛ። ስለዚህ ዝም ብለን ያሽሙንሙን መቀጠል የለብንም። ጦርነትን አማራጭ ማድረግ የለብንም። ሰላምን አማራጭ ማድረግ አለብን። ቢተውም ህወሓትን አይተውም። አይተው ውስጣቸው ህወሓት ነው። ጽምዶም በለው ምንም በለው የትም ሀገር ጋር ይገናኙ ፓርቲ የሚመሰርቱ ጌታቸው ረዳ የመሰረተው ፓርቲ አለ። ስምረት ፓርቲ ስደተኛ ፓርቲ እኮ ነው። ህዝቡ ያለው መቀሌ፣ እሱ ያለው አዲስ አበባ። ይሄ የፖለቲካ ንግድ ነው። አዋጭ ንግድ ነው። አብን የበለጸገው በዛ ነው እንዴ? ይሄ መስተካከል አለበት። ሰው ወደ ስልጣን መምጣት ያለበት በጭንቅላቱ ባስተሳሰቡ
በህዝብ ተመርጦ ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ወይም ለውጡ ሲፈጠር መላው የኢትዮጵያ ህዝብ ነው ሰልፍ የወጣው። አዲስ አበባ ላይ ለጠቅላይ ሚኒስትሩ ተወረወረው ቦምብ ራሱ ላይ ወይም ለጠቅላይ ሚኒስትሩ መስዋዕትነት የሆነ ኢትዮጵያ ያለ አይደል? አማራ ክልል ሙሴ ሲዋል ነበር ጠቅላይ ሚኒስትሩ። ለምንድን ነው ያሉት? ህወሓት ተወገደ ሰላም አገኘን ተብሎ ነው። ህወሓት ግን ጦርነት ከፈተ፣ ጨፈጨፈ። አሁንም በክብር ቀጥሏል። አሁን ጦር እያሰለጠነ ያለው ድሮኖም ይቅርታ እያደረገችለት ነው። እሱ አልገባበትም ወደ ውስጥ። መንግስት የራሱ ተጽዕኖ አለበት። እንደ ሀገር ለመቀጠል ደግሞ መንግስት ከህወሓት ጋር ጦርነት ቢከፍት ችግሩ ስለሚረዳ መንግስት ታግሷል። መታገሱ ጥሩ ነው፣ ግን ለሀገር ዘላቂ ሰላም አያመጣም ለማለት ነው። መልካም። ምናልባት በተለይ ከኢትዮ ኤርትራ ጉዳይ ጋር ስናየው መግቢያችን ላይም ስናነሳ የነበረ ሀሳብ ነበር። ከፓርላማ በኋላ ጠቅላይ ሚኒስትሩ ከፓርላማ ላይ ንግግር ካደረጉ በኋላ በተለይ የአሰብ የወደብ ጉዳይ እንደ ኢሹ አንስተው ከተነጋገሩ በኋላ ከአነሱት ሀሳብ በኋላ በማግስቱ ኢሳያስ አፈወርቂ እንግዲህ ቀጥታ ወደ ወዳጃቸው ግብጽ ነው የሄዱት እና በዛም ለ5 ቀን እንደሚቆዩ ይታወቃል። የተለያዩ ሀሳቦች፣ የተለያዩ መረጃዎች እየወጡ ነው ያሉት። በኢትዮጵያ የኤርትራ ኤምባሲም እንግዲህ በተለይ ከወደቡ ጋር በተያያዘ አንሰጥም አይነት ነገር ያዘለ ሀሳብ አንስተዋል እና በተለይ ደግሞ በግብጽም በኩል እየተነሱ ያሉት በውጭ ጉዳይ ሚኒስትራቸውን በኩል እየተነሳ ያለ ሀሳብ በተለይ በዚህ በቀይ ባህር ላይ ያለው የማስተዳደር ሀሳብም ፍላጎትም ኢትዮጵያ እንዳይኖራት እንዳታስበው አይን የሚል ሀሳብም ሲያነሱ ነበረ። ሌላኛው በዚህ በቀይ ባህር ላይ እንግዲህ የማስተዳደርም ኃላፊነቱም ደህንነቱን የመጠበቅም የግብጽና የሳውዲ ነው ስትልም ግብጽ እንግዲህ እየከሰሰች ነው ያለችው ኢትዮጵያን ከኤርትራ ጎን መሆኗን ኤርትራንም እንደምትደግፍ የሚያሳዩ ሀሳቦችንም ያየንበት 2 ቀን ነበርና ከዚህ ጋር በተያያዘ ኢትዮጵያ ምን አይነት ስጋቶች እየመጡባት ነው? በኢትዮጵያስ በኩል ያለው ኃይል ሚዛን እየተነሱ ያሉ ሀሳቦችስ ምን ይመስላሉ? በቀጣይስ ምን እንጠብቅ? የኢሳያስ ጉዞስ ምን ይመስላል? ይሄን ሀሳብ እናንሳ። መልካም፣ በድጋሚ አመሰግናለሁ። ኢትዮጵያና ኤርትራ በታሪክም አንድ የነበረ ህዝብ ነው። ያጣላንም ያለያየንም የሴራ ፖለቲካ ነው። ኤርትራ አሰብን ለኢትዮጵያ አልሰጥም ብላለች ላልከው ትሰጣለች። ወዳ ነው እንደማስጠው ንብረታችን ነው። ይሄ ሲባል ግን አሁንም ደግመዋለሁ፣ በጦርነት አይደለም፣ በሰጥቶ መቀበል መርህ። ሰጥቶ መቀበልማ እምቢ ያሉ ማለት በዲፕሎማሲ መርህ መሸነፍ አለመቻል። እኛ ምን አይነት ዲፕሎማሲ ነው እየሰራን ያለ ነው የሚለው ነው መነጋገር ያለብን። ከሱዳን ከአሰብ ብቻ ማገናኘት የለብንም። እኛ የባህር በር ማግኘት አሰብን፣ በነገራችን ላይ አሰብን እየጠየቅን ያለ ነው ስጡን የራሳችን ንብረት ነው እያልን ያለው እንጂ የባህር በር ማግኘት ያለብን ከአሰብ ብቻ አይደለም። ከጅቡቲ ያለ፣ ሱዳን፣ ሶማሊያ ጎረቤታችን 10,000 15,000 ኪሎ ሜትር አቋርጠው የባህር በር የጦር ሰፈር ያላቸው፣ ለምሳሌ አሜሪካ የጦር ሰፈር ያለው ጅቡቲ ነው። የጅቡቲ ኢኮኖሚ በኢትዮጵያ መንግስት በሚከፍለው የወደብ ኪራይ ነው። ይሄ አብሮ መስራት እኮ ነው። በኤሌክትሪክ በለው በማንኛውም በለው ከኢትዮጵያ ጋር ያላቸው ታሪካዊ ግንኙነት እጅግ ጠንካራ ነው ማለት ትችላለህ። ለኛ መስጠት ያልፈለጉት እኛ የምንሰራው የዲፕሎማሲያዊ ግንኙነት ጤናማ አይደለም። ለምሳሌ ካልከኝ ኤርትራ፣ ጅቡቲ፣ ሶማሊያ ወደ ግብጽ ለምን ሄዱ? ተገደው እኮ አይደለም ሄዱት፣ በፍላጎት ነው። ግብጽ የምትሰራው የሴራ በለው አንተ በዲፕሎማሲ ሴራ ታሪካዊ ጣት ይባል ነገር የለም። ግብጽ የምትሰራው የዲፕሎማሲ ስራ ራሱ አንድ የዲፕሎማሲ ስራ መገለጫ ነው። ስለዚህ የኢሳያስ አፈወርቂ ወደ ግብጽ መሄዱ አዲስ አይደለም። በየሳምንቱ ሊሄዱ ይችላሉ። ጠቅላይ ሚኒስትራችንም እኮ ግብጽ መሄድ መብታቸው ነው። አሲስ ከጋበዛቸው ለምን ሄዱ? ጎረቤታችን አይደለች እንዴ? አፍሪካዊ ሀገር አይደለች እንዴ? በዲፕሎማሲ ጠላት የሚባል ነገር የለም። ሁለት ሀገሮች ለምሳሌ ኢትዮጵያና ኤርትራ ያለውን ነባራዊ ሁኔታ ታውቃለህ። ለሁለት ሀገሮች እኩል መቆም ትችላለህ። ራሽያ ማንሳት ትችላለህ። ራሽያ ለኢትዮጵያም ለኤርትራም እኩል ልትቆም ትችላለች። ለምንድን ነው? ለብሔራዊ ጥቅሟ። ዲፕሎማሲ ማለት የብሔራዊ ጥቅም መሳሪያ ማለት ነው። ስለዚህ ግብጽ ህዳሴ ግድብ ጋር በተገናኘ በሌሎችም ከኢትዮጵያ ጋር ያላት ቅሬታ
ኢትዮጵያ ብታድግ እኔ ማንነቴን በቀጠናው ላይ ያለኝ ተጽዕኖ ፈጣሪነትን አጣለሁ ነው። ህዳሴ ግድባችን የገደብነው ውሃውን አቆመን አይደለም። ውሃ ማቆም አንችልም። ያለም አቀፍ ህጉም አይፈቅድም። ባለም አቀፍ ህጉ መሰረት የሚገባንን ወስደናል። መንግስትን አፕሪሺየት አደርጋለሁ። በርካታ ዲፕሎማሲ ጫናዎችን ተቋቁሞ ለህዳሴ ግድብ እንዲመረቅ በማድረጉ ባለም አቀፍ መድረኮች የተሰሩ የዲፕሎማሲ ጫናዎችን ስለማቅ በድጋሚ መንግስትን አፕሪሺየት አደርጋለሁ። ከዲፕሎማሲ አንፃር ግን ዲፕሎማሲያችን ወይም ዓለም አቀፍ ግንኙነታችን በእውቀት ላይ የተመሰረተ አይደለም። የችኩል ውሳኔዎች አሉ። ሶማሌላንድን ላንሳልክ። ከሶማሌላንድ ጋር ያደረግነው የባህር ስምምነት ዓለም አቀፍ ህጉን ስለጣሰ አይደለም ያ ሁሉ ውግዘት ይመጣብን። ኢትዮጵያ የባህር በር ያስፈልጋታል ጥያቄ ተነሳ። አሪፍ ጥያቄ ነው። እንዴት የባህር በር እናግኝ በሚለው ነው መነጋገር ያለብን። ታናሿ ሶማሌ ኢትዮጵያ የባህር በር እንዳታገኝ የተባበሩት መንግስታት ጸጥታው ምክር ቤት ድረስ በመክሰስ ከፍተኛ የዲፕሎማሲ ጫና ፈጥራለች። አፍሪካ ህብረት እንኳን ከኛ ጋር ሆነ፣ ኢጋድ እንኳን ከኛ ጋር ሆነ። ሁሉም ከሶማሌ ጋር ተሰለፉ። ጅቡቲ ታጅሮን ልስጥሽ ለኢትዮጵያ አለች። ለምንድን ነው ያለችው? ኢትዮጵያ ከሶማሌላንድ የባህር በር የምታገኝ ከሆነ ለጅቡቲ የምንከፍለው ገንዘብ ይቆማል። የጅቡቲ ኢኮኖሚ ይንትን ይላል ማለት ነው። የጅቡቲ ኢኮኖሚ ባለበት አይቀጥልም ማለት ነው። ያንን ብሔራዊ ጥቅም ላለማጣት ወደ ሶማሌላንድ አትጅብኝ ኢትዮጵያ፣ እኔ ታጁራንን እንድታስተዳድር ይፈቅዳለሁ። ያ ማለት ግን ወታደራዊ ኃይል ወይም ኔቪ ወይም ባህር ኃይል ለማቋቋም የጦር ሰፈር ሳይሆን ለንግድ ለገቢና ወጪ ዕቃዎች በዚህ ፈቅድልሻለሁ አለቻት ኢትዮጵያ። ኢትዮጵያ ደግሞ እኔ የምፈልገው የራሴ ባህር በር ነው፣ ራሴ የማዘነው አልፈልግም፣ የሶማሌላንዱን ጥረቴን እቀጥላለሁ ብላ ጥረቷን ቀጠለች። ጥረቷ ግን ዥዋዥዌ ነበር። ጠቅላይ ሚኒስትሩ ሞክረዋል። የዲፕሎማሲ ስራ ግን በጠቅላይ ሚኒስትሩ ብቻ የሚሰራ አይደለም። የዲፕሎማሲ ስራ የህዝብ ስራ ነው። የዲፕሎማሲ ስራ የምሁራን ስራ ነው። የዲፕሎማሲ ስራ ደግሞ በዋናነት ሀገራዊ አንድነት መፍጠር ነው። ሀገራዊ አንድነት ሳንፈጥር ኤርትራ ከኛ ጋር አብራ መስራት አትፈልግም። እየተዋጋህ ወንድም ለወንድም እየተጫረስክ እንዴት ካንተ ጋር አብሮ መስራት ይፈልጋሉ? በዚህና በመሳሰሉት ኢትዮጵያ ውስጥ ያለውን መገዳደል፣ ውርደት እንደ መልካም አጋጣሚ በመጠቀም ግብጽ ሶማሊላንድ የነበረውን የባህር በር ስምምነት ሌላ ስም በመስጠት የሶማሌ ተቆርቋሪ በመምሰል የባህር በር እንዳናገኝ ሴራ ሰርታ ሴራዋ ተሳካለት። ወደ አንካራ ሄድ። ቱርክ የራሷን ብሔራዊ ጥቅም ለማሳካት ከኛ የምታገኘው ብሔራዊ ጥቅም አለ፣ ከሶማሌላንድ የምታገኘው ደግሞ ወይም ከሶማሌ የምታገኘው ብሔራዊ ጥቅም አለ። እሱን ላለማጣት ኢትዮጵያና ሶማሌን አሸማግላ እግዚአብሔር ይስጣትና ችግሩ እንዲቀዘቅዝ አደረገች። በቀጠናው ላይ ምን ሊፈጠር እንደሚችል ሁላችንም ስለምናውቀው ክቡር ጠቅላይ ሚኒስትራችንም አንካራ ድረስ ሄደው ከሶማሌ ፕሬዝዳንት ጋር ችግሩ በሰላማዊ መንገድ እንዲፈታ ተነጋግረው ኢትዮጵያ በሰላማዊ መንገድ ከአሰብ የባህር በር እንድታገኝ ተነጋግረው መጡ። ከአራት ወር በኋላ ኮሚቴ ተዋቅሮ ወደ ስራ እንደሚገባ በጊዜው ሰማን። አሁን የት ነው ያለው? እኔ አላውቅም። ስለዚህ ይሄ ችግር ባለበት ሁሉ ኤርትራ ወደ ግብጽ መሄዷ ወይም ኢሳያስ አፈወርቂ ወደ ግብጽ መሄዱ በዲፕሎማሲ መርህ ትክክል ነው። ግብጽም ኢሳያስ አፈወርቂን መጥራቷ በዲፕሎማሲ መርህ ትክክል ነው። ለኢትዮጵያ ግን አይጠቅምም። ለኢትዮጵያ የሚጠቅመው ምንድነው? ሀገራዊ አንድነት ፈጥሮ ጦርነት አቁሞ የባህር በር ያስፈልገናል የሚል ሁሉም ኢትዮጵያዊ ማጨብጨብ አለበት። ስናጨበጭብ እንሰማለን። በጉልበት ግን አሁንም ደግሞ አለ፣ በጉልበት አይደለም። ኢሳያስ አፈወርቂ ከግብጽ ይልቅ ኢትዮጵያ እንደምትጠቅመው ያውቃል። ከጎረቤትም በላይ ነው። ሶማሊያ መውሰድ ይችላል። ሶማሊያ ላለፉት 18 ዓመታት መከላከያ ሰራዊታችን አጥንቱን ገብሮ የሶማሊያን መንግስት በህይወት እንዲቆይ አድርጓል። ህዝቡን ታግቷል። መከላከያ ሰራዊታችን የሚከፍለው እኮ ታሪክ ስለማይዘግብ እኮ ነው፣ ስለማይወራ እኮ ነው። አንድ ታሪክ ልንገር፣ ከዚህ ጋር ስለሚገናኝ ነው። አልሸባብን ስንዋጋ ሞቃዲሾ ላይ ነው። የኛ የአየር ኃይል አባላት ያው አልሸባብ ትልቅ ሆቴል ላይ ሆኖ ነው ሞርታር የሚተኩስበት፣ የት እንዳለ አታውቀውም። አልሸባብን ደምስሰን ስንመጣ
የሆነ ፎቅ ላይ ሆኖ የኛን ሄሊኮፕተር ተመታች ማለት ከመተው እነሱ መተው ነው ወይ የተመለሱ ነው ወደ ጦር ሰፈራቸው። ሄሊኮፕተሯ ስትመታ ያ ሄሊኮፕተር እንግዲህ ቀላል ነው ለመመታት ቀላል ነውና ሞቃዲሾ ከተማ ላይ ነው ያለው። ፓይለቶቹ እዛው ወርደው መትረፍ ይችላሉ። ግን ሄሊኮፕተሯ ከተማ ላይ ብትከሰከስ የከተማው የሚፈጠረው አደጋ ከባድ ነው። የእሳት አደጋ ይፈጠራል። በሺህ የሚቆጠር ህዝብ ያልቃል። ፓይለቶቻችን ግን እየነደዱ ከከተማ ወጥተው ጫካ ውስጥ አብረው ተቃጠሉ። የዚህ መከላከያ ሰራዊት ታሪክ የት ነው ሲዘገብ ሰምተምታውቁ? ብዙ ጀግኖ መከላከያ ሰራዊቶች አሉ፣ ፓይለቶች አሉ፣ ኢንጂነሮች አሉ። በየትኛው ሚዲያ ታሪካቸው አይዘገብም? ለምን? ትግራይ ክልል ወስደው የሆነ ክልል ወስደው አባሏቸውና መከላከያ ሰራዊታችን እንዲጠላ የፖለቲካ ስራ ተሰራ። ህዝቡ ግን መከላከያ ሰራዊትን አይጠላም። ስለዚህ የግብጽ ሴራ ለኢትዮጵያ በቀላሉ የሚታለፍ አይደለም። ህዳሴ ግድብን ብዙ ነገር ጣረች፣ አሜሪካ ድረስ ያለቀሰች፣ አልተሳካም። አሁንም የኢትዮጵያ የባህር በር እንዳታገኝ ሴራውን እየሰራች ነው ያለችው። በዲፕሎማሲ መርህ ግን ግብጽ የኢትዮጵያ ታሪካዊ ጥላት አይደለችም። ታሪካዊ ጥላት ታሪካዊ ወዳጅ ማድረግ ትችላለህ። ያንተ ሎቢዬ ማድረግ ችግር ነው። ኤርትራንም ጅቡቲንም ሶማሊያንም ወደ ኢትዮጵያ እንዲመጡ ማንበርከክ ትችላለህ። በምን? በዲፕሎማሲ ስራ። ምን አይነት ዲፕሎማሲ ስራ? በርካታ ናቸው። ከዛ ውስጥ የቱን ተጠቅመናል? መንግስትን ጠይቀው። በዲፕሎማሲ መርህ በዋናነት የህዝብ ለህዝብ ግንኙነት ፐብሊክ ዲፕሎማሲ እና የዲጂታል ዲፕሎማሲ ትልቁ ሚና ይጫወታሉ። ዲጂታል ዲፕሎማሲ ስንል ሚዲያዎችን ጨምራል። የትኛው ሚዲያ ነው ስለ ኢትዮጵያ ብሔራዊ ጥቅም የሚያወራው? ይሄን ስል ሁሉም እያልኩ አይደለም። ምን የሚሳተፉባቸው በርካታ ሚዲያዎች አሉ። ግን በሳምንት አንድ ቀን ምናምን ሊሆን ይችላል። የኢትዮጵያን ብሔራዊ ጥቅምኛ 24 ሰዓት አጀንዳ ነው ማድረግ ያለብን። ግን አንተ የግብጽንም ሴራ በሚዲያው በተያያዘ ከወደቡ ጋር በተያያዘ ኤርትራም ጭምር እኮ ከሳለች። በጣም በሰፊ ሆነ በጣም በኃይለኛው የሚዲያ ጦርነት ተከፍቶብኛል የሚልም ሀሳብ ተነስተዋል። ይሄ ደግሞ አንድ መሆንን አያሳይም ወይ? በወደቡ ጉዳይ ላይ በአሰብ ጉዳይ ላይ የህዝቡን የሚዲያው አንድ መሆን ያሳያል ብዬ አስባለሁ። በብዛት ነው ጦርነት ከኢትዮጵያ በኩል ማለት ነው። ከኢትዮጵያ በኩል እንደዛ ተነስቶ ለሱ የኢትዮጵያ አንድነት የለውም። ለኢትዮጵያ ይጠቅማል ወይ? አሰብንም በጉልበት ይዛለው። የት ነው ያለው? አንተ አረቅ ቤት አሰብን በጉልበት መያዝ አለብን። የት ነው ያለው? አርሴናል ኳስ ይደግፍ እያየ ነው ያለው። ማህበራዊ ሚዲያ በዚህ ካልነገደ ምን ከየት ይምጣ? ዶላሩ ሳንቲሙ ከየት ይምጣ? ኑሮ ተወዷል እኮ። የዲፕሎማሲ ስራ በኢትዮጵያና በኤርትራ መካከል በሌሎችም ሀገር መካከል በለው ሰላምን መፍጠር ነው። እኛ እኮ የባህር በር እየለመን ያለን ሀገር ነን። 130 ሚሊዮን ህዝብ ይዘን የባህር በር የሌለን ብቸኛው ሀገር ነን በዓለም 65 ኪሎ ሜትር ላይ ተቀምጠን። ይሄን ማሳካት የምንችለው ከኤርትራ ጋር የምንሰራው ዲፕሎማሲ መከባበርን መሰረት ያደረገ መናናቅ የለብን። የኤርትራን ህዝብ የኤርትራን መንግስት መተቸት መሳደብም አግባብ አይደለም። እኛ ስማ ከአይኤምኤፍ እና ከዓለም ባንክ ገንዘብ የምንበደረው የምንረዳው እኮ አርጎረን ሁሉ እያደረግን እኮ ነው። ማንነታችን ሽጠን እኮ ነው። ዶላር እንዲጨምር ያደረገው መንግስት አይደለም። ነዳጅ እንዲጨምር ያደረገው መንግስት አይደለም። የኢትዮጵያ መንግስት ጋር ግን ኮምፔር የሚደረግ ነገር ነው። ወደዛ ልሄድ ነው ለማለት የፈለኩት። ብሔራዊ ጥቅማችን ለማሳካት መሳደብ አይደለም ዋናው። ድምጻችን አጥፍተን መስራት ነው ያለብን። እኔ ካንተ የሆነ ነገር ስፈልግ አንተን ማክበር አለብኝ። አንተን እያዋራርኩኝ ካንተ ማግኘት ጥቅም የለም። መከባበር አለብንም። ሚዲያዎቻችን መመራት አለባቸው። የኢትዮጵያ ብሮድካስት ባለስልጣን ምን እየሰራ ነው ያለው? ሚዲያውን ወይም የመንግስት ሚዲያውን ጭምር መቆጣጠር ያለበት የዘርፉ ምሁራኖች፣ የኢትዮጵያን ብሔራዊ ጥቅም የሚያስከብሩ መከባበር ላይ መሰረት እውቀትን፣ ልምድን፣ የዓለም አቀፍን የጂኦፖለቲካ አስተላለፍን መረዳት አለብን እንጂ ዝም ብለን ሞቅ ሲልክ እንትናኔ ነው አይሰራም። በታሪክ ሄርክ ደግሞ አይደለም አሰብ ቀይ ባህር ሙሉ የኢትዮጵያ አካል ነበር። ቀይ ባህር እኮ የሀበሻ ባህር ነበር የሚባል። አሁን እሱ የለም፣ ታሪኩ ነው ቀርቷል። አሁን ዓለም የምትመራው ባለም አቀፉ የባህር በር ህግ ነው። ድሮ የነበረ የኔ ነው ካልክ ድሮ ያንን የኔነትን ማግኘት የምትችለው ከሰት ተከራክራ አሳምነ ነው እንጂ በጉልበት የለም። በጉልበት የሚሳካ ነገር የለም። በዓለማችን በጉልበት ብሔራዊ ጥቅማችን የሚያሳኩ 3 ሀገሮች ናቸው ያሉት።
አሜሪካ፣ ራሽያ እና ቻይና እንደውም አላሳካችም። ለምሳሌ ታይዋን ልንገርህ፣ ታይዋን እኮ ቻይና በአንድ ቀን መቋጠር ትችላለች፣ አቅም አላት። ግን ምን ሊፈጠር ይችላል? የዓለም አቀፍ ውግዘቱ የዓለም አቀፍ ማህበረሰብ ካልደገፈ የምሰራው ዲፕሎማሲ ሁሉ እቃቃ ጨዋታ ነው። ለዚህ ነው የዲፕሎማሲ ስራ እውቀትን፣ ልምድን፣ ጥበብን መሰረት ማድረግ አለበት የምንለው እንጂ ኢሳያስ አፈወርቂ ግብጽ ስለሄደ የጅቡቲ ፕሬዝዳንት፣ የሶማሊያ ፕሬዝዳንት ግብጽ ስለሄዱ ለኢትዮጵያ ምንም የሚያመጣው ነገር የለም። ነገር ግን ስራችን በአግባቡ ካልሰራን በርካታ ችግሮች ይፈጠራሉ። አንደኛ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት ትቸግራለች። እየሆነ ያለውም ይሄ ነው። ኤርትራ፣ ጅቡቲ፣ ሶማሊያ ወደ ግብጽ ባሄዱ ኢትዮጵያ እስካሁን የባህር በር አግኝታ ነበር። ለምን ሄዱ? አንተ እኮ የነከስ ተመርካ ሆንክ እኔ ጋር የማትመጣ ከሆነ ወደ ሌላ ቦታ የምትሄድ ከሆነ አልተመቸሁም ማለት እኮ ነው። ሰው ችግሩ ያለው እኔ ጋር ነው ያለው። ያን ችግር ምን አስቀይሜ ነው ብዬ ካንተ ጋር መነጋገር አለብኝ እንጂ አንተም ማዋረድ፣ አንተም መሳደብ ይሄ ዲፕሎማሲ ስራ ሳይሆን የፖለቲካ ሰክረት ነው። ስለዚህ ይሄ ለማንም አይጠቅምና ጅቡቲ ለሳውዲ አረቢያ እየሰጠች አይደል? ከሳውዲ አረቢያና ከኢትዮጵያ ለጅቡቲ ማን ነው በታሪክ ብትሄድ መብራት ከኛ ጋር የሚያገኙት፣ ውሃ ከኛ ጋር የሚያገኙት? ሱዳን ውስጥ ያለውን ችግር በሰላማዊ መንገድ ይፈታ መንግስት ምንም እንኳን የራሱን ችግር ባይፈታ መንግስት ጥረት አላደረገም። ይሄ ለምን ይረሳል? ግን ለኛ የባህር በር መስጠት አልፈለጉም። ለምንድን ነው ያልፈለጉት? እኛ መጀመሪያ እንደ ሀገር አንድ መሆን ስላልቻልን ነው እንጂ ኢትዮጵያ ጦርነት ቆሞ ሰላም ተፈጥሮ ከኢትዮጵያ ጋር መስራት የማይፈልግ ሀገር አለ ብዬ አላምንም። ኢትዮጵያ ታላቅ ሀገር ነች። የቀጠናው ስም የሚጠራው በኢትዮጵያ ነው። ኢትዮጵያ ታላቅ ሀገር ነች ብቻ ሳይሆን የፓን አፍሪካኒዝም ጠንሳሽ ነች። የአፍሪካ ህብረት አዲስ አበባ ላይ የተቋቋመው ዝም ብሎ ከተማው ሰላም አይደለም። የራስ የሆነ ታሪክ አለው። ይሄ ደግሞ ትልቁ የዲፕሎማሲ ታሪካችን ነው። ዲፕሎማሲ ለኢትዮጵያ አዲስ አይደለም። በጣም በሺህ ዘመናት ኢትዮጵያ ሀገረ መንግስት የነበራት ሀገር ነች። የብዙ ሺህ ዓመት እድሜ ያላት ሀገር ነች። ቀይ ባህር ሙሉ የኢትዮጵያ አካል ነበር። አሁን ግን እሱ ቀይ ባህር የኔ ነው የሚሉ አንዳንድ ሰዎች አሉ። ሚዲያ ላይ ወጥተው ቀይ ባህር የኔ ነው ይላሉ። ቀይ ባህር የኔ ነው ስትል ቀይ ባህር ተጠቃሚ ሀገሮች ጋር እየተጣላ ነው ያለው። ስለዚህ ልምድ ያስፈልጋል፣ ጥበብ ያስፈልጋል። ከኤርትራም በለው ከኢትዮጵያም የሚወረወሩ የሰሞኑ ግጭቶች እዚህም እዛም የሚነሱ ለኤርትራም ለኢትዮጵያ ህዝብ አይጠቅም። ኢሳያስ አፈወርቂ ኢትዮጵያ ላይ ጦርነት ቢከፍት ከማንም በላይ የሚጎዳ የኤርትራ ህዝብ ነው። ከኛም በኩል ደግሞ መጀመሪያ እኛን ስራ ሳንሰራ ኤርትራ ላይ ጦርነት ብንከፍት እኛን መጀመሪያ የምንጎዳው። እንደ ኢትዮጵያ ውስጥ ከሆነ አማራ ክልል ጦርነት የት ነው ኤርትራ ጋር የምትዋጋው? ትግራይ ክልል ያለው ነው ባለው ነው። አማራ ክልል ያለው የት ነው የምትዋጋው? ናሳ ላይ ወጥተን የምትዋጋው? አያዋጣም። ስለዚህ ወደ ልቦናችን መመለስ ነው ያለብን። ኢሳያስ አፈወርቂ ወደ ግብጽ ሳይሆን ወደ አዲስ አበባ እንዲመጣ ነው መስራት ያለብን። የኛ ስራ እኮ ነው። ጅቡቲ ለሳውዲ አረቢያ ከምትሰጥ ለኢትዮጵያ ለምን አትሰጥም? ዝም አለኛ። የውጭ ጉዳይ ሚኒስቴሩ መስሪያ ቤቱ አለ። የሚሰራው ዲፕሎማሲ ስራ ግን እዚህ ግባ የምትለው አይደለም። ዲፕሎማቶቻችን በተለያየ ሀገር የኢትዮጵያ ዲፕሎማት የሌለበት ሀገር የለም። ግን ከረባት ለብሰው የሚዞሩ ከዚህ ቀደም እንደተናገርኩት የጡረተኛ ዲያስፖራ ዲፕሎማት ናቸው። ምንም አልሰሩም ማለት ሀገራችን። ኢትዮጵያ የባህር በር ያስፈልጋታል፣ ኢትዮጵያ የባህር በር ያስፈልጋታል የሚል ኢትዮጵያዊ ካለ ይሄ ችግር ያለበት። ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ የባህር በር ባለመኖሯ እያንዳንዱ ዜጋ ተጎድቷል። አሰብን የመሰለ የኢትዮጵያ ንብረት ማጣታችን ሊያመን ይገባል። አሰብን ወደ ኢትዮጵያ መመለስ አለበት፣ በጉልበት አይደለም፣ በዓለም አቀፉ የባህር በር ከዛም ባለፈ በዓለም አቀፉ ፍርድ ቤት ኢትዮጵያ መክሰስ መብቷ ነው። የዓለም አቀፍ ማህበረሰብ ካልደገፈ ምንም አይነት የዲፕሎማሲ ስራ አትሰራምና ከኢሳያስ እና ከአይሲሲ ማሶሪ የግብጽ ፕሬዚዳንት ያለው ግንኙነት ለግብጽ ሊጠቅም ይችላል። ለምን ኢትዮጵያ እንደዚህ እያዋጋ ከጎረቤት ሀገሮች ጋር እያባላ ኢትዮጵያ ደቃል ወይም በዚህ እንድትቀጥል ለግብጽ ትልቅ ትሩፋት ነው። ስለዚህ አልሲሲ ብዙ ነገር ተናግረዋል። ኢሳያስ አፈወርቂ ግን እንዳልከው ለ5 ቀን የሚቆይ ነው። በዋናነት የኤርትራ ሉዓላዊነትን ባከበረ መልኩ ድጋፍ እንደምታረግ የግዛት አንድነት እንዲከበር ያን ማለት ግብጽ አሰብ ማለት ነው። በሶማሊያ ጉዳይ በሱዳን ጉዳይ መክረዋል። ይሄ ማለት ቀጠናው 4 ሀገሮች ወይም 3 ሀገሮች ተቆጣጥሮታል ማለት ነው። ኤርትራም እንግዲህ ቀጠናው ሲባል 4 ሀገሮች ናቸው። ኢትዮጵያ፣ ሶማሊያ፣ ሱዳን አይደል? ኤርትራ፣ ጅቡቲ። እነዚህ ሀገሮች የአፍሪካ ቀንድ ሀገር ናቸው። ከአራቱ 3ቱ ወደ ግብጽ ሄዱ፣ እኛ ብቻችን ቀረ። ደቡብ ሱዳን አለች እንደትል ደቡብ ሱዳን ለራሱ ሀገር አለች። ይሄንን ችግር ነው መፍታት ያለብን።
እንጂ የኢሳያስ አፈወርቂ ግብጽ መሄድ ምንም ለውጥ አያመጣም። ለውጥ የሚያመጣው ግን እኛ በዚህ የምንቀጥል ከሆነ ነው። ችግሮቻችን መፍታት ካልቻል የዲፕሎማሲያችን ዕውቀትን ልምድን መሰረት ያደረገ ካልሆነ ነው የምንባለው። የዲፕሎማሲ ስራና የፖለቲካ ስራ ይለያያሉ። ፖለቲከኛ መሆንና ዲፕሎማት መሆን በጣም የሚለያዩ ናቸው። ለምንድን ነው መጥቷል ነበር ከዚህ ቀደም ራስህ አንተ በምትሰራው የዲፕሎማሲ ስራ ነው ችግሩ የሚፈታው። በዛ አጋጣሚ በፓርላማ ላይ ጠቅላይ ሚኒስትሩ ሲናገሩ እንደነበረው አሸማጋዮችን ለአሜሪካ፣ ቻይና፣ ሩሲያና ሌሎችም ተቋማት እንዳሸማግሉ ጠቅላይ ሚኒስትሩ ጥያቄ አቅርቧል። ይሄ ጥሩ ሐሳብ ነው። በዓለም አቀፉ የባህር በር ሕግ መሰረት እንዳልኩ የማንም ሀገር ሉዓላዊነት ጥሶ የባህር በር ማግኘት መያዝ አይችልም። ግን እንደዚህ በዲፕሎማሲ ስራ ሰርተህ ስኬታማ ካልሆንክ እንደዚህ አይነት አማራጮችን መጠቀም ኔጎሽዬሽን እንደዚህ ሚዲዬሽን የሚባሉትን በሚዲዬሽን ማግኘት ትችላለህ። አሜሪካ ደግሞ ተጽዕኖ ፈጣሪ ሀገር ነች። እሷን ካስከተብ የባህር በር ማግኘት ትችላለህ። አሰብ የጊዜ ጉዳይ ነው እንጂ ወደ ኢትዮጵያ ይመጣል። ችግራችን ከፈታን በቅርቡ ይመጣል። የችግሩ ቁልፍ መፍቻ ያለው እኛ ላይ ነው ያለው። ጦርነት እናቁም፣ ሀገርን እንውደድ። ስለ ኢትዮጵያ የሚሰብከውን ወይም ስለ ኢትዮጵያ አንድነት ወይም ስለ ሀገር አንድነት የሚያወራውን እያዋረክ የራስን ማህበረሰብ በገጀራ እየዘለዘልክ የሃይማኖት መቻቻል እንዳይኖር 24 ሰዓት እየሰራክ ስለ ኢትዮጵያ ብሔራዊ ጥቅም ወይም አሰብ የኛ ነው የሚል ኢትዮጵያዊ ካለ ይሄ አይምሮ በሽተኛ ነው ብዬ ነው መውሰድ የምንችለው። መልካም አቶ ጥላሁን ብዙ ለማንሳት የፈለግናቸው ሀሳቦች አሉ። በተለይ የኢትዮ ኤርትራ ጉዳይ ማቆሚያ የሌለው ሀሳብ እና አጀንዳ እንደሆነ ይታወቃልና በቀጣይ ምናልባት እንዳልከው ኢሳያስ አፈወርቂም ወደ ግብጽ እንደሄዱት ወደ ኢትዮጵያ የሚመጡበት እድልም በሩም ክፍት እንደሆነ ማሳያ ሀሳቦችን ለማንሳት ሞክረናል። ነገር ግን አሰብም ምጽዋም የኢትዮጵያ መሆኗ አይቀርም የሚሉ ሀሳቦች ከዛም ከዚህም በተለይ ከፌዴራል መንግስቱም በኩል እየተነሱ ነው ያሉት። በኤርትራ በኩል ደግሞ እንግዲህ ይህንን የሚቃወሙ ሀሳቦችም እየተነሱ ነው ያሉት። በቀጣይ ምን ይከሰታል፣ ምን ይፈጠራል የሚሉ ነገሮች ያው እንደው አንጠልጣይ ልብ አንጠልጣይ ሆነው ነው እስካሁን ያሉትና በቀጣይ በተለይ የግብፅንም ሌሎች ሀያላን ሀገራትም ከማን ጎራ እንደሚሰለፉ በቅርብ የምናየው ሀሳብ ይሆናል። በኢትዮጵያ በኩልም እየተሰጡ ያሉ ሀሳቦች አሉ። ተመልሰን በሌላ ፕሮግራም ደግሞ በተለይ ዓለም አቀፋዊ ዲፕሎማሲ ምን ይመስላል፣ የወታደራዊ አቅሙስ በሁለቱ ሀገራት መካከል በጎረቤት ሀገራት መካከል ያሉ ሀሳቦችስ ምን ይመስላሉ፣ አቅሙስ ምን ይመስላል የሚሉ የህዝብ ለህዝብ ግንኙነቶችንም በተመለከተ በቀጣይ ክፍል ይዘን እንመለሳለን። ለዛሬው ግን በወቅታዊ ጉዳይ ያነሳናቸው ሀሳቦች በዚህ እንቋጭና ምናልባት በዚህ አጋጣሚ ተመልካቾችም ሀሳብ አስተያየት በተለይ በዛሬ ውይይት ላይ ካላችሁ በኮሜንት ሴክሽን ላይ ሀሳባችሁን አስተያየታችሁን እንድታስቀምጡልን በአክብሮት እንጠይቃለን። ጥላሁን እዚህ ድረስ አክብረን ስለመጣ አመሰግናለሁ። አመሰግናለሁ። ግን ካላቋረጥኩ አንድ ነገር ልናገር። እንደባለፈው እንዲሰራና ቪዲዮ ሀሳብ መስጠት ይቻላል። ይሄ ነፃ በነገራችን ላይ ኢትዮ ውይይት ትልቅ የዲሞክራሲ ስራ እየሰራ ነው። የመናገር መብት ማለት ይሄ ነው። ግን በመሳደብ ለውጥ አይመጣም። እኔ ሰው ነኝ፣ ልሳሳት እችላለሁ። አንተም በተመሳሳይ እንደዚሁ። ኤርትራውያኖች እና ኢትዮጵያኖች እኩል የሚሰርቡ ከሆነ እኔ አይደለም ተሳሳትኩ፣ እነሱ ናቸው። ኮሜንት ላይ ሲጽፉ ጥያቄ ካለ ጥያቄ ቢጠይቁ እንጂ ያልሆነ ነገር መጀመሪያ ቪዲዮ ሙሉ ማየት አለባቸው። ብዙ ጊዜኛ ችግር የሆነ ቪዲዮ እንከፍታለን ያችን የምናያትን ብቻ ነውና እንትን የምንለው። እኔ እንዳልኩህ መንግስት የሚሰራቸው ስራዎችን አፕሪሺየት አደርጋለሁ። የሚያጠፋቸው ስህተቶችን ደግሞ ነቅሜ ነው የምናገረው። ይሄ መብቴ ነው። ይሄን በመናገር የሚመጣበት ችግር ካለ እቀበላለሁ። ለሀገር ክብር ሲባል የማትከፍለው መስዋዕትነት የለምና እያንዳንዱ ኢትዮጵያ ውስጥ ያለው ችግር የመንግስት ችግር ነው ብዬ መውሰድ አልችልም። እንደ ሀገር ነው የታመምነው፣ እንደ ሀገርም ነው መታከም ያለብን። ይሄ ሲሆን ነው ለውጥ የሚመጣው እንጂ ያልሆነ ነገር በመናገር ለውጥ አይመጣምና ሁላችንም ኃላፊነትን እንውሰድ። መልካም ወደንም ጠላንም የሚቀጥለው ትውልድ እኛን ይከሰናል። እኔ ለምሳሌ አሁን በማጠፋው በምሰራው ስህተት ሁሉ የሚቀጥለው ትውልድ ፍርድ ቤት ይገትረኛል። ይሄ የሚቀር እንዳይመስል ሰዓት የራሰ ትውልድ እየተፈጠረ ነው ያለውና ራሳችን ብናይ የተሻለ ነው ማለት ነው። እጅግ አድርጌ አመሰግናለሁ። እሺ መልካም ጥላሁን፣ እጅግ አድርጌ አመሰግናለሁ። በቀጣይ እንግዲህ ሌሎች ሀሳቦችንም ጨምረን
በኢትዮ ኤርትራ ግንኙነት በተለይ ቀጠናዊ ግንኙነቶች ላይ አንተም ዓለም አቀፍ ዲፕሎማሲዎች ህጎችንም ጨምሮ በዛ ጉዳይ ላይ ማብራሪያዎችን ሀሳቦችንም ትሰጠናለህ ብዬ ተስፋ አደርጋለሁ። በቀጣይ ሌሎች አጀንዳዎችን ይዘን እንመለሳለን። ዛሬው ግን አብረን ስለነበር አመሰግናለሁ። እጅግ አድርገን አመሰግናለሁ። ውድ ተመልካቾቻችን የዛሬውን ፕሮግራም ያያችሁትን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት፣ እንዲሁም ደግሞ ጥያቄ ካላችሁ በኮሜንት ሴክሽን ላይ አስፍሩልን። ይህንን መረጃ ደግሞ ላልደረሳቸው እንድታደርሱ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ እንድትሆኑ በአክብሮት ጋበዝን። የዛሬውን ፕሮግራማችንን በዚህ አበቃን። መልካም ጊዜ ይሆንላል።